ሄሎ ወይዘሮ ሰላም። አቤት። ማን ልበል? ማንነቴ እንኳን ለጊዜ ይቆይሽ። አልማዝን እንደገደልሻትና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ። ወይዘሮ ሰላም በድንጋጤ ራሷን ስታ ሆስፒታል ገባች። ይሄ ደግሞ የሆነበት ምክንያት በኃይሉ አስደውሎ አንቺ ነፍሰ ገዳይ እንደሆንሽ መረጃው በእጄ ላይ አለ፣ ከበኃይሉ ጋር ወይዘሮ አልማዝን አርቃችሁ እንደ ቀበራት የሚያሳይ መረጃ በእጄ አለ በማለት እንግዲህ ሳሚ ደውሎ ማንነቴን አታውቂውም በማለት ይሄንን መረጃ ሲነግራት ወይዘሮ ሰላም ራሷን ስታ ሆስፒታል ገብታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። አደራ ድራማን ወደ እናንተ ይዘን መጥተናል። በዚህ ክፍል እንግዲህ ያልታሰበና ያልተጠበቀ ነገር ተከስቷል። ወይዘሮ አልማዝ እንግዲህ ከዚህ በፊት ሞታለች የተባለችው ከሞት ተነስታለች። ያው ሞታ ሳይሆን ራሷን ስታ ነበረና በድንገት እንግዲህ ተነስታለች። ይሄ ደግሞ ለበኃይሉ በጣም ጥሩ አጋጣሚ ሆኖለታል። እሷ መነሳቷን መንቃቷን ሰላም አላየችም። ይህንን ያየችው ቃልና በኃይሉ ነበሩ። ይሄን አጋጣሚ በመጠቀም እንግዲህ የሞትሽ ማስመሰል አለብሽ፣ ይሄ አጋጣሚ ለኛ በጣም ጥሩ ነው በማለት በኃይሉ ወይዘሮ አልማዝ የሞተ ሰው ለማስመሰል እንግዲህ ተመልሳ ተዘርራ ተኝታለች። መጀመሪያ ላይ እንዲህ እኔ ምንድነው ጥቅሙ እና እኔ ልትገሉኝ አስባችሁ ነው ወይ ነበረ ስትል የነበረው። አይ አንገልሽም፣ ግን የሞተ ሰው ታስመስያለሽ። ከዛ በኋላ ይሄንን አጋጣሚ ተጠቅመንበት እኛ ሰላምን የፈለግነውን ማድረግ እንችላለን። እቅድና አላማችን ከበፊቱ በተሻለ አሁን ላይ የሚሳካበት ሰዓት ነው። ስለዚህ አንቺ ይህን ማስመሰል አለብሽ። ለዚህ ስራሽ ደግሞ ጠቀም ያለ ገንዘብ እንሰጥሻለን ነበረ ሲል የነበረው አቶ በኃይሉ። ስንት ትሰጡኛላችሁ ነበር የእሷ ጥያቄም። እንግዲህ በገንዘቡ ተስማምታለች። ጠቀም ያለ ገንዘብ ስንት ትፈልጊያለሽ? እንሰጥሻለን ነው ያላት ማለት ነው። እንደምትሰጠኝ ግን በምን እርግጠኛ ልሆን እችላለሁ? እንዴት ላምንክ እችላለሁ? ነበረ የወይዘሮ አልማዝ ምላሽ። ብታምኝኝ ይሻላል፣ እማታምኝኝ ከሆነ ደግሞ ያው እንደምገልሽ ይሄንን ታምኛለሽ ነበረ ሲላት የነበረው። እዚህ ተግባር ውስጥ የማትገባ ከሆነ የማትስማማ ከሆነ እና የማታምን ከሆነ እንደሚገላት ነው የነገራት። ከዚህ በፊትም የሆነ ስህተት ብትሰሪ ብሌንን ከዚህ ከከተማ በስነ ስርዓት ይዘሽ ባትወጪ የሆነ ስህተት ፈጥራለሁ ብቲ ሲጥ አድርጌ ነው የምገልሽ በማለት እንግዲህ ሙከራ ሲያደርግ ነበረ። እሷም ይሄንን ተግባር የተገበረችውን ገንዘብ ቢሰጣትም የበለጠ ደግሞ በኃይሉን ስለምትፈራ ተገዳ ነው። የብሌን እናት ሳትሆን እናት ነኝ በማለት ልጄ ብላ ብሌንና ቃልን እንኳን መለየት አልቻለችም። ቃል ላይ ነበረ ስትጠመጠም እየነበረው። አሁን ላይ እንግዲህ ሰላምን ያደረጓን ነገር የሞተ ሰው አስመስለው ኦልሬዲ ሰላም ሞታለች ብላ በጸጸት ላይ ነው ያለችው። ሳላስበው ነፍሰ ገዳይ ሆንኩኝ፣ የሰው ነፍስ ገደልኩኝ፣ እኔ እኮ አንቺን ላቅፍሽ አይገባም ብሌኔ፣ እኔ ነፍሰ ገዳይ ነኝ እያለች ነበረ። ሰላም ቤት ውስጥ እንግዲህ ሰላሟን አታለይ፣ እንቅልፍ እምቢ ብሏታል፣ መተኛት አልቻለችም። በጣም መተኛ ስላልቻልኩኝ ብሌኔ አንቺ ጋር ልተኛ በማለት እንግዲህ ብሌን ክፍል ሄዳ ተኝታ ነበር ከብሌን ጋር እንደ እናትና እንደ ልጅ ነበረ ተቃቅፈው ሲተኙ የነበረው። ብሌንና ሰላም እንግዲህ እናትና ልጅ ናቸው። እናትና ልጅ መሆናቸውን እነሱ ሳያውቁ ግን ውስጣቸው ይነግራቸዋል። ሲተቃቀፉ አብረው ሲያወሩ በጣም ይግባባሉ። እኔ አንቺን ሳቅፍሽ እንደዚህ የድሮዋ ሕፃኗ የነበረችው ቃል ልጄ እሷን ነው የምትመስኝ፣ ያ ስሜት ይሰማኛል።
ነበረ ስትላት የነበረው ሰላም። ይሄው ታዲያ ቃል እኮ አጠገብሽ ነው ያለችው ልጅሽ ነው የብሌን ምላሽ እና አይ አንቺን ሳቅፍሽና እሷን ሳቅፋት የሚሰማኝ ስሜት በጣም የሚለያይ ስሜት ነው ያለችው። ያው ልጇ አይደለችም ቃል እንግዲህ እንደምናውቀው ቃል እዛ ቤት የሰላምን ህይወት ለማመሰቃቀል የገባች የተቀጠረች በገንዘብ የተገዛች ልጅ እንጂ እውነተኛ ልጇ አይደለችም። ውስጧ ነግሯታል። ያው ወንድሟ ስላመጣ ብቻ ልጄ ናት ብላ ተቀመጠኝ እንጂ ያው ልጇ እንዳልሆነኝ ብሌን ደግሞ ይሄንን በደንብ ታውቃለች። አንቺን ሳቅፍሽና እሷን ሳቅፋት የሚሰማኝ ስሜት በጣም የተለያየ ነው ነበር ስትላት የነበረው። ታዲያ ብሌን በሀሳብ ሄዳ አይትዬ ቃል ልጅሽ እንዳልሆነች ውስጥሽ ነግሮሻል ማለት ነው። ውስጥሽ አውቋል ትክክለኛ ልጅሽ እንዳልሆነች። እኔም ያልነገርኩሽ እናቴን የሆነ ነገር ያደርጉብኛል ብዬ እንጂ ይህንን ሚስጥር ብናገር ደስ ይለኝ ነበር እያለ ከራሷ ጋር ነው እያወራች ያለችው። እንግዲህ ብሌን ይህንን ሚስጥር አውጥታ የምትናገር ከሆነ እናቷን አሳዳጊ እናቷን እንደሚገሉባት በኃይሉ አስፈራርቷታል። ማስፈራራት ብቻ ሳይሆን የግድያ ሙከራም አድርጎባት ነበርና በእኔ ምክንያት እናቴ ምንም እንድታደርጓት አልፈልግም፣ በቃ አልናገርም ነበረ ስትል የነበረው። በዚህ አማካኝነት አልተናገረችም። ሰላም እንግዲህ መተኛት አልቻለችም። ውስጧ የነፍሰ ገዳይ ስሜት ስለተሰማት በጭራሽ እንትን ልትል አልቻለችም ማለት ነው። ሰላም ልታገኝ አልቻለችም። እንቅልፍ እምቢ ብሎኝ ነው አንቺ ጋር ልተኛ ብላ ከብሌን ጋር ተኝታለች። ተኝታ ግን እኔ እኮ አንቺን አቅፌ መተኛት ያለብኝ ሴት አይደለሁኝም፣ አንቺ ልበ ንጹህ ነሽ፣ ልበ የዋህ ነሽ፣ እኔ ግን ነፍሰ ገዳይ ነኝ እያለች እንግዲህ በጸጸት ራሷን ስትቀጣ ነበረ። እንዲሁም የሆነ ሰዓት ላይ ተነስታ ስታለቅስም ነበር። ይሄ የእሷ ማልቀስ ታዲያ ብሌንን ግራ ገብቷታል። ምን ሆነሽ ነው ትዬ የምታለቅሽው? የሆንሽው ነገር አለ ወይ ብላ ብትጠይቃትም አይ ዝም ብዬ ነው፣ ደስታ ነው የሚያስለቅሰኝ። ሁሌ እኮ ሀዘን ብቻ አይደለም የሚያስለቅሰው፣ ደስታም ያስለቅሳል ነበረ ስትላት የነበረው። ታዲያ እሷ በማልቀሷ በጣም ግራ ተጋብታለች። የወይዘሮ አልማዝን ጉዳይ ሄዳለች ስለተባለች እናቷ እንዳልሆነች ደግሞ ዳግም በማስረጃ ስላሰማት ለብሌን ቃል ግን ይህን ሁሉ ተንኮል በእኔ ላይ ሰርታ ምን ትጠቀማለች ነው ስትል የነበረው። ይህንን እንግዲህ ለብሌን ብሎ ዳግም ቃልን ራት ጋብዞ እያንዳንዱን እውነት ለማውጣት የብሌን እናት እንዳልሆነች በገንዘብ ተገዝታ እዛ ቤት እንደመጣች ወይዘሮ አልማዝ ይህንን በደንብ አጣርቶ በሪከርድ ነው እንግዲህ ብሌን እንድታመን ያደረገው። ብሌን ብቻ አይደለችም፣ ሰላምም ይህንን ታሪክ ሰምታ ይሄ ሁሉ ብጥብጥ የተፈጠረው ራሱ ይሄ ሪከርድ በመሰማቱ ነው። ይሄ ሪከርድ ባይሰማ ኖሮ ብሌን ምን ሊገጥማት ይችላል የሚለው እውነት ለመናገር በጣም ከባድ ነው። እናቷን አሳዳጊ እናቷንም ጥላ ነበረ ልትሄድ የነበረው። ሲቀጥል እችኛዋ ደግሞ ወላጅ እናቷ አልነበረችም። አንዴ እንግዲህ ትዕዛዟን ከጨረሰች በኋላ አውጥታ ነበረ የምትጥላትና ዳግም ለብሌን ትልቅ ውለታ ውሎላታል። አስባችሁታል? ከአዲስ አበባ መቀሌ ድረስ ወስዳ እንግዲህ ትጥላታለች እንጂ መቼስ ልጇ አይደለችም። እንደ ልጇ ልትይዛት አትችልም። ግዴታዋን ከተወጣች በኋላ የብሌን እጣ ፋንታ ምን ነበረ ሊሆን የሚችለው የሚለው በጣም ከባድ ነው። እናቷን ተከትላ ስትሄድ እዚህ ያለችው አሳዳጊ እናቷ በጣም አንደኛ ራሷን ለማጥፋት ራሱ ሙከራ እያደረገች ነበረ። በረኪና እየጠጣች ነበረ። በረኪና እንዳትጠጣ ነበረ ታዲያ ብሌንም በረኪናውን ተቀብላ ለራሷ ጠጥታ እናቷ ተመልሳ ሁለተኛ ይሄንን ተግባር እንዳታስብ ያደረገችው ማለት ነው። ታዲያ ዳግም ለብሌን በጣም ባለውለታዋ ነው። ሲቀጥል ሄዶ እናቷን አሳዳጊ እናቷን ጠይቋል። ዳግም የብሌን አሳዳጊ እናት ለእሱ እናት እንደሆነች ባይረዳም ግን እሱ የተረዳበት መንገድ የብሌን እናት ናትና ሄጄ ልጠይቃት አማት ነው። በቃ እሱ ያሰበው ሀሳብ እንደዛ ነው። ግን በኋላ ላይ እናቱ እንደሆነች ሲያውቅ የሚሰማው ስሜት በጣም የሌለ ነው። ታዲያ አስቤዛ ገዝቶላት በሄደ ሰዓት እርሶን ሳይዎት የሆነ የተለየ ስሜት ይሰማኛል፣ ብቻ ከዚህ በፊት የማውቁት አይነት ስሜት ይሰማኛል ነበረ ሲል የነበረው።
ታዲያ ወይዘሮ ገነትም አዎ ልጄ፣ እኔም ከዚህ በፊት እንደማቅህ አይነት ስሜት ነው የሚሰማኝ እያሉ ሁለቱ እያወሩ እንግዲህ ቆንጆ ሽሮ የባለፈውን አይነት ሽሮ ላንጣል በማለት ሽሮ እንግዲህ አቅርበውለት እየተሳሳቁ እየተጎራረሱ አብረው ከበሉ በኋላ በመጨረሻ እንግዲህ ልጄ ጠያቂ አያሳጣክ ተብሎ ተመርቋል። ዳግም አሜን። በእውነት ጠያቂ አያሳጣን። እንዲህ ምርቃት ሲኖር አሜን እያልን ነው የምናልፈው ማለት ነው። ወይዘሮ ገነት እንግዲህ ዳግምን መርቀውታል። ለካ የሁሉ ምርቃት እንደዚህ ካለማ ሁሌም እመጣለው አይነት ነገር ነው ያለው። ታዲያ ብሌንንማ አስቀናታለሁ፣ ሄጄ ማስቀናናት አለብኝ እያለ ነበረ። ብሌን ስራዋን ከጨራረሰች በኋላ አሳዳጊ እናቴ ጋር ልሂድ ብላ ነው እንግዲህ ሄደችው። ሰላም ታዲያ ዝም ብላ ቤቱ ስትቀመጥ ትጨነቃለች። የሆነ በቃ እንደ በፊቱ አይነት ፊሊንግ አታሳይም ቤት ውስጥ። ልሂድ ስትል ሂጂ በቃ ነበረ ስትላት የነበረው። ስትሄድ ቀጥታ የተነገራት ያ ጓደኛሽ እኮ መጥቶ ጠየቀኝ ስትላት እንግዲህ ወይዘሮ ገነት ብሌን በጣም ከመደሰቷ የተነሳ እናቷ ጋር አልቆየችም። በቃ እናቴ ስራ ስላለብኝ ያልጨረስኩ ስራ ስላለ ልሂድ ነው ያለችው። ግን እኮ ከቤት ስራዋን ጨርሳ ነበረ የወጣችው። ይሄ ሁሉ እንግዲህ ዳግምን ለማመስገን ነበረ የሄደችው እና አንኳኩታ ሰላም ካለችው በኋላ በጣም ነው የማመሰግነው ስለ ሁሉም ነገር እያለች ነበር። እሱም እንግዲህ ስለምኑ ነው የምታመሰግኘው ነበረ ያላት። ስለ ሁሉም ነገር አመሰግናለሁኝ ስትል እንዴ የራስ ሰው እኮ አይመሰገንም፣ የሚመሰገነው የውጪ ሰው ነው ወይስ እያራቅሽ ነው ነበረ ሲላት የነበረው። እና ገብተው እንግዲህ አንዳንድ ወሬዎችን እያወሩ ብሌንም ዳግምን ስታይ በጣም ደስ እንደሚላት ከሱ ጋር ስታወራ ሁሉን ነገር እንደምትረሳ፣ ዳግምም ደግሞ እሷን ሲያወራ በቃ ያለበትን ጭንቀት ሁሉ እንደሚረሳ እንግዲህ አብረው እያወሩ ነበረ። ከዛ ስራ ከሌለብሽ ለምን አብረን ወክ አናረግም በማለት እሷም ያው ስራ ስለሌለባት ተነስተው ወክ ለማድረግ ሲወጡ ወይዘሪት ቃል እንግዲህ እነሱን አብራ ስታይ በጣም ነው የተናደደችው። እንግዲህ እንደተለመደው ስድቧን፣ አንቺ ገረድ ለምንድን ነው ስራ ጥለሽ ከወንድ ጋር የምትንዘላዘዩ? እዚህ ቤት የመጣሽው እኮ ስራ ለመስራት ነው እንጂ ከወንድ ጋር ለመንዘላዘል አይደለም። ለምን ስራሽን አሰሪም ነበር ብላ ስትጮህባት የነበረው። ብሌን ታዲያ እኔ እኮ ስራዬን ጨርሼ እትዬንም አስፈቅጄ ነው ነበረ ስትላት የነበረው። ስራ ጨርሻለሁ እኮ እኔ አሁን ላዝሽ ነው ነይና ስራ ትሰሪያለሽ ብትላትም እኔ ልጅ ነኝ እኮ እኔም ልጅቷ ማዘዝ አለብኝ ነበር አባብሏና አንቺ እኮ ልጅ እንዳልሆንሽ ደግሞ ረስተሽ ነው እኔ ልጅ እንዳልሆንሽ አታውቂም ወይ ነበረ ስትላት የነበረው። ይሄንን የረሳውልሽ መስሎሽ ነው? አልረሳሁትም ነበረ እያለቻት ያለው ነው። ታዲያ ቃል ምንም አይነት ምላሽ መሰጠው ስለሌላት በንዴት ዝም ብላ ነው ወደ ውስጥ የተመለሰችው። ወደ ውስጥ ከተመለሰ በኋላ እንግዲህ ሰላም ሳሎን ላይ ስለነበረኝ በጣም በመናደድ የተነሳ እቺ ገረድ ጭራሽ በሰው ፊት እኔን አዋረደችኝ፣ ስትመጣ ፌስታሏን አስዤ ነው ከዚህ የምሸኛት እያለች ለሰላም ትናገራለች። ሰላም ደግሞ ስለ ብሌን ነው የምትናገረው። ብሌን እንደዚህ አይነት ልጅ አይደለችም። ብሌን ምን አድርጋሽ ነው? እንዲሁም ከዚህ በኋላ ስለ ብሌን አንዲት ቃል ስትናገሪ መስማት አልፈልግም። አንዲት ቃልም እንኳን እንዳትናገሪያት። እኔ እናቷን አሳጥቻታለሁ። ምን አድርጊ ነው የምትያት? ብሌን ከኔም ከአንቺም በጣም ጨዋና ንጹህ ልጅ ናት። ደግሞ የረሳሁልሽ እንዳይመስለኝ በአንቺ ምክንያት ነፍሰ ገዳይ ሆኛለሁ፣ በአንቺ ምክንያት እዚህ ሁሉ ነገር ውስጥ ገብቻለሁ ነበረ ብላ እንግዲህ ስትጮህባት የነበረው ሰላም ቃልን ተቆጥታት አታውቅም። አሁን ላይ ግን በቃል ምክንያት ይሄ ሁሉ ነገር ስለደረሰባት ቃልን በጣም ነው የተቆጣቻት። እውነት ነው ገዳይ ናት የተባለችውም ልጄን እንዴት ትመችብኛለሽ በማለት ነው ወይዘሮ አልማዝን ስትወረውራት እንግዲህ እዛው ልሽ ብላ የቀረችው ሴትዮዋ። በዚህ አማካኝነት እንግዲህ ሰላም አሁን ችግር ደርሶባታል። ከባድ ነገር ውስጥ ነው ያለችው። ይሄ ደግሞ የእውነት በጣም ነው የምታሳዝነው። እንደዚህ ባይሆን ጥሩ ነበረ። በኃይሉ እንግዲህ በእህቱ ላይ ይህን ሁሉ ጨዋታ እየተጫወተ ይገኛል። የሰላም መጨረሻ ምን ይሆናል የሚለው እንግዲህ ያው ንብረቷን ለማሳጣት ነው ይሄ ሁሉ ነገር እያደረጉ ያሉት። ነፍሰ ገዳይ ነሽ በማለት ንብረቷን ለመውሰድ
ሁሌ እሷን በማስፈራራት የእሷን ሰላም ለመንሳት ይህንን አጋጣሚ ተጠቅሞ ሳሚን አስደውሎ እሱ ይስቃል። እሷ ግን እህቱ እንደዚህ ተጨንቃለች። ግን የበኃይሉ ጭካኔ የእውነት በጣም በዛ። እንዴት ሰው በእህቱ ላይ ይሄንን ሁሉ ጭካኔ ይጨክናል? ለገንዘብ ተብሎ የዚህን ያህል የሰውን ህይወት ማመሰቃቀል፣ ለዛውም እህቱም ማለት ነው። እና በማንም ሰው ላይ እንደዚህ አይነት ጭካኔ ሊደረግ አይገባም ብዬ አስባለሁ። በኃይሉ ትክክል አልሰራም። ቃል ደግሞ ስለተናገረቻት ሰላም በጣም ተናዳለች። ለአንዲት ገረድ ብላ እኔን እንዴት ትናገራለች በማለት ተናዳ እሺ ጥሩ እሷን ከኔ ካስበለጥሽ ነው እያለቻት ያለችው። እሷ ከዚህ በኋላ እንደ ልጄ ነው የማያት፣ እዚህ ቤት ማንም ሰው እንዲናገራት አልፈልግም፣ እንደፈለገች ሆና መኖር ትችላለች ነው ስትል የነበረው። ታዲያ ቃል እየተንጨረጨረች ትገኛለች። ቀጣዩን ምን ይሆናል?